በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰማይና ምድርን ከዓለሞቻቸው ጋር የፈጠረ በቃሉ ትእዛዝ ባህርን የገሰጸ ቀላዮችን የዘረጋ የሚያስፈራውን የወሰነ ኃይሉ ከመገለጡ የተነሳ ሁሉ የሚርድ የሚንቀጠቀጥ ለክብሩ ከፍተኝነት ፍጻሜ የሌለው የአብርሃም የይስሐቅ የያዕቆብ አምላክ የፍጥረታት ሁሉ ፈጣሪ ልዑል እግዚአብሔር እስከዚች ጊዜና ሰዓት ያደረሰን አምላካችን የተመሰገነ ይሁን። እመብርሃን እናታችን እመ አዶናይ ወላዲተ አምላክ የአብ ሙሽራው ማርያም የወልድ እናቱ ማርያም የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም እመ አምላክ ቤዛይተ ዓለም የተመሰገነች ትሁን። ቅዱሳን ትጉሃን ሊቃነ መላእክት እንዲሁም ሰራዊተ መላእክት ተራዳዮቻችን፣ አማላጆቻችን፣ ጠባቂዎቻችን የተመሰገኑ ይሁኑ። ነቢያት፣ ሐዋርያት፣ 72ቱ አርድእት፣ 33ቱ ቅዱሳን አንስት የተመሰገኑ ይሁኑ። ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል መነኮሳት እንዲሁም መነኮሳይት፣ ስውራን ቅዱሳን አባት እናቶቻችን የተመሰገኑ ይሁኑ። ዛሬም በዚህ ዘመን ስለ እውነተኛይቱ እምነት ተዋህዶ በየገዳማቱ በየዋሻው በየበረሃው በየባዕታቸው ዓለምን ንቀው የክርስቶስን መስቀል ተሸክመው ድንጋይ ተንተርሰው ዳዋ ለብሰው ጤዛ ልሰው በሜዳ ወድቀው ለነፍሳቸው ብቻ ያደሩ በጾም በጸሎት ተወስነው ረሃብ ቁሩን ጽሙን ታግሰው ያሉ ጾራ አጋንንቱንም ታግሰው ጸባራዊቱንም ታግሰው ፀሐይ አሩሩንም ታግሰው ስለ ክርስቶስ ፍቅር ስለ እውነተኝነት ወይም ስለ እውነተኛዋ ተዋህዶ ብለው ለእውነት የሚያድሩ ብሎም እስከ ሰማዕትነት ድረስ ዋጋ የሚከፍሉ አባት እናቶቻችን የተመሰገኑ ይሁኑ። ወንድም እህቶቻችን የተመሰገኑ ይሁኑ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ያለ እናታችን ወላዲተ አምላክ አማላጅነት ዓለም አይድንም። ያለ እናታችን ወላዲተ አምላክ አማላጅነት ሀገር አይድንም። ያለ እናታችን ወላዲተ አምላክ አማላጅነት ቤተሰብ አይድንም። በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ። ሰላም፣ እንዴት ከረማችሁ? የኢትዮጵያ የዓለም ብርሃን ዕንቁና ተወዳጅ ብርቅዬ ቤተሰቦቻችን በያላችሁበት የሥላሴ ሰላም ይድረሳችሁ። በያላችሁበት ሰላመ ሥላሴ ከእናንተ ጋር ይሁን። ወላዲተ አምላክ ድንግል ማርያም በያላችሁበት በአማላጅነቷ ትርዳችሁ። ሰላም፣ እንዴት ከረማችሁ? ዕንቁና ተወዳጅ ቤተሰቦቻችን በድጋሚ ዛሬ መጠነኛ የሆነች ማሳሰቢያ እና ለጠያቂዎቻችሁ ጥቂት መልስ ለመስጠት ነው ማሳሰቢያውን መስጠት ያስፈለገው። ብዙዎቻችሁ ከምትጠይቁን አንጻር ታይቶ መጠነኛ መልስ ለመስጠት ነው። ከዚህ በፊት የኢትዮጵያ የዓለም ብርሃን ትምህርቶች ላይ የሚሆን መግለጫዎች ላይ በአባቶቻችንም ሲሰጥ ፍቃደ እግዚአብሔርን ጠይቁ፣
ስለ ኢትዮጵያ ዓለም ብርሃን መልእክታት ምንነት፣ እውነት ለተዋህዶ ልጆች የመጣ ተስፋ፣ ለቅን ለየዋ ለትሑታን ለመልካም ሰዎች የመጣ ተስፋ ነው ወይ ብላችሁ እግዚአብሔር ያመጣው ሰው ይህንን መልእክት ተቀብሎ አምኖ ንስሐ ቢገባ ፈቃደ እግዚአብሔርን ጠይቃችሁ አምናችሁ ተቀመጡ፣ አምናችሁ ተመላለሱ፣ አምናችሁ በንስሐ ሕይወት ተመላለሱ ተብሎ ተነግሯል። ምናልባት ይህንን መሰረት በማድረግ ቤተሰቦቻችን ፈቃደ እግዚአብሔር ጠይቃችሁ እግዚአብሔር አምላክ እንደወደደ እንደፈቀደ በአንድም በሌላም መንገድ እግዚአብሔር ይናገራል፣ የሰው ልጅ ግን አያስተውልም ነውና ግማሾቻችሁን በተለያየ በሰው በልዩ ልዩ መንገድ እንድትረዱ፣ በህልም በራእይ እንድትረዱ ወይ ደግሞ ዝም ብላችሁም እንድታምኑ እግዚአብሔር በፈቀደው መንገድ አድርጓል። ቢዘገይም የሚቀድመው የሌለ አምላካችን ትንሽ ጊዜ ቢሰጥ እኛ ትህትናን እንድንሞላ የትዕግስት ባለቤት እንድንሆን በፍቅር መመላለስን እንድናቅ ኃላፊነት መሸከምን እንድናቅ እግዚአብሔር ጊዜ በሚሰጥበት ጊዜና ሰዓት ትላንትና ያየነውን የተገባልንን ቃል ኪዳን የሚያመነምን የተሰጠንን ተስፋ ሙሉ ለሙሉ የሚያጨልም በሚመስል መልኩ በእምነት መድከም ይኖራል። በእምነት ከእምነት ደግሞ ማነስ ከእምነት ውጪ እንድንሆን ያደርጋልና አንዳንድ ጊዜ በደከምንበት ብቻ መቀመጥ፣ እግዚአብሔርን አለመማፀን፣ በመንገዱ ላይ ቸሩ መድኃኔዓለም በሚመላለስበት ጊዜና ሰዓት በመንገዱ ላይ አለመገኘት፣ ከመንገድ ወጥቶ መገኘት፣ በእግዚአብሔር መንገድ ላይ አለመገኘት እንዳንነሳ ወድቀን እንድንቀር እንድንጠፋ ሁሉ ያደርጋልና አንዳንዴ በህልምና በራእይ የተነገሩን ነገሮች ትክክለኛ ነገሮች ሲነገሩን ከተነገሩን በኋላ አጋንንት ከነሰራዊቱ በከፍተኛ ሁኔታ እኛን ጥርጥር ውስጥ ለመክተት ጥርጥር በህሊናችን ለመዝራት ለማሰናከል የሚጠቀሙበት ከንቱ ጥበባቸው አንዱ ያየነውን እንዳናምን ያየነው ላይ ጥርጣሬ እንዲኖረን ለማድረግ እንደሚተጋ ዲያብሎስ እንደሚተጋ ልንነቃበት ይገባል። ለምን? የታመነው ጌታ ነው የነገረን። አምላካችን የሰራን በማኅፀኑ ሰው ያደረገን ውሃ ሆነን እንዳንቀር ያደረገን ቸሩ መድኃኔዓለም የነገረን ከጸባዖት የወጣውን በመንፈስ ቅዱስ ያገኘነውን እውነት እንዴት ነው በርኩሳን መናፍስት ማደንዘዣ፣ በርኩሳን መናፍስት ማጭበርበሪያ የምንጥለው? ምክንያቱም እግዚአብሔር ከነገረን በኋላ እግዚአብሔርን አመስግነናል። ምንም አይነት ከሱ ተቃራኒ የሆኑ የማጠራጠሪያ ነገሮችን ዲያብሎስ ቢደረድር ልንቀበል አይገባም። አንዳንድ ጊዜ ሚሆን በብዛት የኛ ቤተሰቦች እየተፈተኑ ያሉት በዚህ ትልልቅ ነገር እግዚአብሔር ትልልቅ ነገር ቃል ኪዳን ከገባልን በኋላ ዲያብሎስ የሚያመጣው ፈተና ከፍተኛ ነው፣ ከባድ ነው። ያንን የምንወጣበት መንገድ ግን ማመስገን ብቻ። እግዚአብሔርን ስናመሰግን በዛ ውስጥ በፈተና ውስጥ ዲያብሎስን ድል መንሳት ይቻላል እና ምስጋና ነው ትልቁ ድል መንሻ። ህልምና ራእይ ከታየ በኋላ እግዚአብሔር ከነገረን በኋላ ስንቅ አድርገን መጓዝ ግዴታ ነው። የማያልቅ የተዋህዶ ልጆች፣ የማያልቅ የኢትዮጵያ ዓለም ብርሃን ቤተሰቦች ትልቁ ስንቃችን፣ የማያልቀው ስንቃችን፣ የበረሃው ስንቃችን ማለት እግዚአብሔር የገባልን ቃል ኪዳን ነው። የተነገሩን የተስፋ ቃሎች ናቸው። እግዚአብሔር በህልምም በራእይም በምንም ይንገረን ብቻ ያንን ይዘን የማያልቅ ስንቃችን እሱ
በፈተና ጊዜ ማስታወስ ያለብን እግዚአብሔር እኮ እንዲነግሮኛል። የክፉ መናፍስትን የአጭበርባሪ መናፍስቶችን የዲያብሎስን ሴራ አልቀበልም። አንድ ያምኛለሁ፣ ያመንኩት አምላክ የታመነ ነው ብለን መልስ ልንሰጥ ይገባል እንጂ እውነትን ይዘን ስንቀመጥ ዲያብሎስ ፈተና አያመጣም ማለት አይደለም። ማለት ይፈቀድለታል እኮ። ስንፈተን እኮ እኛ እንድንበረታ እንድንጠነክር የእግዚአብሔር በረከት የእግዚአብሔር ረድኤት የእግዚአብሔር ጸጋ እንዲበዛልን ነው። ሌላው በብዛት የምትጠይቁን የኢትዮጵያ ዓለም ብርሃን እንቁና ተወዳጅ ቤተሰቦቻችን ሐምሌ 7 ኢትዮጵያ ዓለም ብርሃን መግለጫ መውጣቱ ይታወቃል። እዛ ላይ እንደተነገረው የንስሐ ዕድሉ ለኛ የኢትዮጵያ ዓለም ብርሃን ቤተሰቦች ጭምር የተዘጋ ነው ወይ የሚል ድግግሞሽ የቤተሰቦቻችን ጥያቄ አለ። በመሰረቱ የንስሐ ዕድል ለኛ የተዘጋ ነው ማለት እንዴት ነው? የኢትዮጵያ ዓለም ብርሃን ቤተሰብ ከሆናችሁ በኋላ በተለይ ከተመዘገባችሁ በኋላ ያልተመዘገባችሁም በእምነት የእግዚአብሔርን ይሄንን የእውነት ተስፋ ተቀብላችሁ የኢትዮጵያ ዓለም ብርሃን ቤተሰብ ከሆን በኋላ በእግዚአብሔር ጥበቃ ስር በመልአኩ በቅዱስ ገብርኤል ጥበቃ ስር ከገባን በኋላ በንስሐ ሕይወት እኮ እየተመላለስን ነው። የኢትዮጵያ ዓለም ብርሃን ቤተሰቦች ቀድሞውን ለንስሐ ሕይወት የተጠሩ ስለሆኑ በዛም የሚመላለሱ በመንገዱ ላይም ስለሆኑ ቢወድቁም የሚነሱ ናቸው። ለበጎ ቀን የታተሙ ናቸው። ቢወድቁም በመንገዱ ላይ ነው የሚወድቁት። ለምን? አንዴ የእግዚአብሔርን መንገድ መርጠው በእውነተኛው መንገድ ላይ ስላሉ ማለት ነው። ስለዚህ ከቀድሞ ጀምሮ የኢትዮጵያ ዓለም ብርሃን ቤተሰብ ሆናችሁ ከተመዘገባችሁ ወይ በእምነት ከመጣችሁ ጀምሮ በንስሐ ሕይወት እየተመላለሳችሁ ቢያንስ ጽዋ ላይ በምትገናኙበት ጊዜና ሰዓት ጽዋ ከመቅመሳችን በፊት ምንድን ነው የምንለው? የበደልነውን ቤተሰቦቻችንን ያስቀየምኳችሁ ካላችሁ ይቅር በሉኝ እንደምንለው እግዚአብሔር ይቅር እንዲለን በቤታችን በጸሎታችን በበዓታችን እግዚአብሔርን ይቅርታ ጠይቀን ስለሰራነው ኃጢአትና በደል ንስሐ ገብተን እንደምንሄድ ሁሉ እዛም እኮ ልክ ጽዋው ፊት በምንደርስበት ጊዜና ሰዓት እግዚአብሔርን በልባችን ይቅርታ እኮ እንጠይቃለን አይደል? ለሰራነው ነገር እንጸጸታለን አይደል እንዴ? ንስሐ እኮ ማለት ድንበር የለውም። ሁሉ ጊዜ በጥፋት ውስጥ ነን። ሁሉ ጊዜ በንስሐ ሕይወት እንመላለሳለን። ይሄ ግዴታ ነው። ስለዚህ የተዘጋ ነው ወይ ለሚለው ሂደት በንስሐ ሕይወት እየተመላለሱ ላሉ ሰዎች ምን የተዘጋ ነገር ይኖራል? ለእኛ ለኢትዮጵያ ዓለም ብርሃን ቤተሰቦች በመንገዱ ላይ ላለ ነው አይደለም። በዚህ መግለጫ ውስጥ ለንስሐ ሕይወት ተጠርተው ኑ እግዚአብሔር አምላክ ምድሪቷ አምላኳን ስላላወቀች እግዚአብሔር አምላክ የሚያመጣው ጥፋት አለ እና ያ ጥፋት ለምንድን ነው የሚመጣበት? ትልቁ ምክንያት እግዚአብሔር በአባቶቻችን ላይ በጥፋት በነበሩ አባቶቻችን ላይ እንደተቆጣው ሁሉ ዛሬም ምድሪቷ እግዚአብሔርን ስላሳዘነች እግዚአብሔር እንዲህ ይላል ብለው አባቶቻችን በመግለጫም በማሳሰቢያም በመልእክቱም እንደተናገሩት የሰራዊት ጌታ ልዑል እግዚአብሔር እንዲህ ይላል፣ እግዚአብሔር ተቆጥቷል። ስለዚህ እናንተም ወደ እግዚአብሔር ተመለሱ፣ እኔም ወደ እናንተ እመለሳለሁ ብለዋል። የቀደሙትም ነቢያቶች እንደዚህ ብለዋል፣ ማንም አልሰማቸውም። ከክፉ ስራችሁ ተመለሱ ብሎ እግዚአብሔር ተናግሯል። በምድሪቷ ላይ ጥፋት ታዟል በሚል ኢትዮጵያ ዓለም ብርሃን መልእክታት ከቁጥር 1 እስከ ቁጥር 10 ልዩ ልዩ መግለጫዎች፣ ማሳሰቢያዎች፣ በትምህርቶች መካከል ራሱ የተሰጡ ብዙ ማስጠንቀቂያዎች የሰራዊት ጌታ ልዑል እግዚአብሔር ተቆጥቷል፣ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ የሚለውን ጥሪ ያልተቀበሉ የናቁ ያቃለሉ
ለነሱ ነው። ይሄ የንስሐ ዕድል ተዘግቷል። ከዚህ በኋላ ወደ ንስሐ ሕይወት ብትሄዱ እግዚአብሔር በሰጠን ስልጣን መሰረት ተዘግቷል በእኛ። ከዛ በኋላ ያ ግለሰብ ያለው ማንነት፣ ምንነት አለማወቅ፣ ማወቅ ነው። በማወቅ ነው ያጠፋው፣ ባለማወቅ ነው። በእግዚአብሔር ፊት እንዴት ነው እሱ በእግዚአብሔርና በዛ ግለሰብ መካከል የሚሆን ነው የተባለው። ግን አልሰማ ላለው ትውልድ ከዛ በኋላ ከእግዚአብሔር ተቀባይነት አለው የለውም? እስቲ እንግዲህ የሚታይ ነው። እንደ ግለሰቡ ማንነትም ይወሰናል። ይሄ እግዚአብሔር ስራ ነው። እኛ ግን ለኢትዮጵያ ዓለም ብርሃን ቤተሰብ ነው ወይ? እነሱን ይመለከታሉ እንዴ? ከቀድሞ ጀምሮ በንስሐ ሕይወት ውስጥ ዛሬም በንስሐ ሕይወት ውስጥ ያለ ነው የኢትዮጵያ ዓለም ብርሃን ቤተሰብ ከተመዘገበበት ጊዜና ሰዓት ይህንን እውነት ካወቀ በኋላ በንስሐ ሕይወት የማይመላለስ ማን ነው? እየወደቅንም እየተነሳንም ቢሆን በመንገዱ ላይ የምንመላለስ ነን የኢትዮጵያ ዓለም ብርሃን ቤተሰቦች እና ያንን ነው ማየት። ሁለተኛ ነገር ደግሞ ስለከፈልነው ፈተናና መከራ እግዚአብሔር ዝም የሚል አምላክ ነው? ውለታን የሚጥል አምላክ ነው እንዴ? የኢትዮጵያ ዓለም ብርሃን ቤተሰብ ስንሆን ከማህበራዊ ማንነት ስንገለል የኢትዮጵያ ዓለም ብርሃን ቤተሰብ ስንሆን እስር፣ እንግልት፣ መከራ፣ ስቃይ እንዴ የኢትዮጵያ ዓለም ብርሃን ቤተሰብ ስለሆኑ ቤተሰቦቻቸውን ያጡ የሉ? የኢትዮጵያ ዓለም ብርሃን ቤተሰብ ሆነው በሰማዕትነት ያለፉ የሉም እንዴ? በተለይ በየክፍላተ ሀገራት ውስጥ በቤተሰብ የተጠላ የለም። ሚስት ባል በሚስት የተጠላ የለም። በወዳጅ ዘመድ የተጠላ የለም። ስለዚህ እግዚአብሔር ውለታን የሚጥል አምላክ አይደለም። እናታችን ድንግል ማርያም ውለታን የምታስጥል እናት አይደለችም። እንዴት ነው የሰው ሐሳብና የእግዚአብሔርን ሐሳብ አንድ የምናደርገው? የሰው ሐሳብ ሌላ፣ የእግዚአብሔር ሐሳብ ሌላ። አይገኝም፣ ጨርሶም መገናኛ የለውም። ስለዚህ እግዚአብሔር ይጥለናል ብሎ ማሰብ ተገቢ አይደለም። መግለጫውም ይህንን አይደለም የሚያስረዳው። ስለዚህ ይህንን በድግግሞች ስለጠየቃችሁን ነው። ሌላ በመጠኑ የሚቀረን አንዳንድ ለጥያቄዎቻችሁ መልስ እግዚአብሔር አምላክ እንደወደደና እንደፈቀደ ስንመላለስ የተሰጠንን ተስፋ በማመን ነው አይደል? ያንን ተስፋ በማመን እግዚአብሔር የሰጠኝ ተስፋ ነው የሰጠኝ እግዚአብሔር የሰጠኝ ተስፋ የተሰጠኝ ቃል ኪዳን የሰጠኝ እውነት አያረጅም። በቃ አያረጅም። ያንን አጽንተን ልንይዝ ይገባል። እምነታችንን ልንጥል አይገባም። ያ ከሆነ ብቻ ነው እኛ አሁን የንስሐ ዕድል እንደተዘጋባቸው አይነት ሰዎች የምንሆነው። እምነታችንን ጥለን ጭራሽ ያልመጡት ይሻላሉ። መጥተው ደግሞ ሄደው ከካዱት ማለት ነው። የእግዚአብሔርን እውነት ካቃለሉት እውነት አንድ ፊት ሆኖ ያልመጡት ነው የሚሻሉት። አምኖ መካድ በጣም ከባድ ነው እና ተስፋ አያረጅም። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ አይደለም የሚለው። ስለዚህ እግዚአብሔርን ተስፋ አድርገን የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል የሚለውን የእግዚአብሔርን ቃል ይዘን አይደል እንዴ የምንጓዘው? ለምን? ተስፋ የሰጠን የታመነ ነውና። የታመነ ነው። ይህንን እስቲ አስቡት። ምድርና ሰማይን የሰራ አምላክ፣ ፍጥረታትን ሁሉ የፈጠረ አምላክ ነው ተስፋ የሰጠን። አንድ አንቱ የሚባል በሰፈራችን ወይ ባለስልጣን ሊሆን ይችላል፣ ወይ ባለ ሀብት ሊሆን ይችላል። የምንፈልገውን ነገር ጠይቀ ነው
አሽተን ፈልገን እንኳን ሄደን ጠይቀ ነው በዚህ ቀን እሰጣለሁ ሲለን ያንን እንኳን አምነን ወደ የቤታችን በደስታ እንሄዳለን አይደል? እና የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ነው የሚለው ዕብራውያን 10:23 ላይ። ስለዚህ የታመነው ጌታ የሰጠንን ተስፋ አምነን በወጀቡ በፈተናውም በሁሉም ሳንናወጽ ልንጠብቅ ይገባል። ካልጠበቅን ግን በእምነት መድከም ይኖራል፣ መላላት ይኖራል። አንዳንድ ጊዜም ከእምነት ማነስ ይኖራል። በጣም ስንደክም ግን ተስፋ የሰጠን የታመነ ስለሆነ በመንገዱ ላይ እስካለን ደረጃ ድረስ እግዚአብሔር ያጸናናል። እስቲ እንደው ለሰከንድ አስቡት። ምድርና ሰማይ የፈጠረ አምላክ፣ እኛን በማህፀን ውስጥ ሰው አድርጎ የሰራን አምላክ፣ ፍጥረታትን ሁሉ በድንቅ ተአምራት የሚመግብ አምላክ፣ የማይከፈለውን የሁል ጊዜ ምግባችንን እስትንፋስ የሰጠ አምላክ ነው ቃል ኪዳን የገባልን። አንዳንድ ጊዜ በዙሪያችን የሚመላለሱ ፈተናዎች ያንን እንዳናይ ነው የሚያደርገን። ተስፋ አያረጅም። እግዚአብሔርን መጠበቅ ከሚመጡብን ፈተናዎች አንጻር ሊያዝል ይችላል፣ ግን አይደክምም። የምንጠብቅበትን አቅም የሚሰጠው የኃይል ባለቤት የአቅም ባለቤት እግዚአብሔር እሱ ነውና። ስለዚህ በልዩ ልዩ ቦታ በኢትዮጵያ ዓለም ብርሃን ቤተሰቦች መካከል የሚፈጠሩ በልዩ ልዩ ጽዋ ማህበራት ውስጥ የሚፈጠሩ አንዳንድ ከፍቅር ማነስ የተነሳ ከእምነት ጉድለትም ጭምር የመጣ አንዳንዴ ደግሞ ከድካም የመጡ ግጭቶች እየበረከቱ ይታያሉ። አንዳንድ ቦታ ላይ በግልጽ ማህበረ ርኩሳን የሚሏቸው ባደራጇቸው ቀድሞውንም ቢሆን እኛ ውስጥ በተተከሉ ለስለላም ይሁን ለልዩ ልዩ ዓላማ እዛ ውስጥ በተተከሉ በእነሱ ሰዎች አማካኝነት የሚፈጠሩ ልዩ ልዩ ድራማዎችን እያያችሁ የምትረበሹ የኢትዮጵያ ዓለም ብርሃን ቤተሰቦች በጣም ነው የሚያሳዝነው። ራዕየ ዮሐንስ 20 ተከፍቶ ኢትዮጵያ ዓለም ብርሃን መልእክታትን ከሰማችሁ መጋቢት 5 ሲመጣ 7ኛ ዓመታችን። 7 ቁጥር በእግዚአብሔር ሙሉ ቁጥር ነች። እኛስ ምን ደረጃ ድረስ ደርሰናል? ይህንን መመልከት ነው፣ ማየት ነው። 7ኛ ዓመት 7 ዓመት ሙሉ ኢትዮጵያ ዓለም ብርሃን መልእክታትን ልዩ ልዩ መግለጫ፣ ማሳሰቢያ ትምህርቶችን አያችሁ በአባቶቻችን ሲተላለፍ። እሺ ለምን አልተቋረጠም 7 ዓመት ሙሉ? ከዛ በፊት እንዴት ነበር ሲተላለፍ የነበረው? እናንተስ ሳትመጡ ህዳር 7 ስንተኛ ዓመቱ ነው ኢትዮጵያ ዓለም ብርሃን መልእክታት መተላለፍ ከጀመረ? 20ኛ ዓመቱ አይደል? የኢትዮጵያ ዓለም ብርሃን ቤተሰቦች ጽዋ ማህበርተኞች ከተገናኛችሁ 4 ዓመት ወይ 5 ዓመት። ለምን? ከምዝጋባ በኋላ ዘግየት ብሎ ስለሆነ ጽዋ የተመሰረተ። በዚህች ዓመት ውስጥ መቻቻል ካቃታችሁ ነገን እንዴት ነው የምትኖሩት? በጣም ከባድ ነው። እግዚአብሔር መንፈስ ቅዱስ ባለበት ጸብ የለም፣ ጭቅጭቅ የለም፣ ንትርክ የለም፣ መከፋፈል የለም፣ ከፍቅር የወጣ ማንነት የለም፣ ከእምነት ያነሰ ማንነት የለም። ስለዚህ በገዛ ፈቃዳችን በእኔ ያውቃለሁ ባይነት በመታበይ በመካከላችን ጸብን፣ ጭቅጭቅን፣ ንትርክን፣ የጨለማ አሰራርን በማንገስ የምትከፋፈሉ ሰዎች እንራመዳለን፣ እንሻገራለን፣ ለትንሣኤው እንደርሳለን ወይስ ሽግግር ዘመኑ ላይ እንደርሳለን? ንቅለ ተከላ ያለበት ጊዜ እንደርሳለን? አንደርስም። ምን ብናደርግ ነው ይሄን የምናደርገው?
ከእግዚአብሔር ጋር ህብረት ቢኖረንና ባይኖረን ታውቁታላችሁ። የፍቅር ሰው ሳንሆን መቻቻል ሳይኖረን እምነት፣ ተስፋ፣ ፍቅር አብረው ይኖራሉ። ከሁሉ ፍቅር ይበልጣል ብሏል እግዚአብሔር። ወደ ፍጹምነት የሚያስኬደው ዋናው ታላቁ የብርሃን መንገድ የፍቅር መንገድ ነው። ፍቅር ሳይኖረን ሳንሸናነፍ እኔ ያውቃለሁ፣ በብዛት የሚታየውን ያውቃለሁ፣ በእኔ ያውቃለሁ አይነት በዛ ውስጥ እየተመላለሰ እንዴት ነው በምሁርነት ካባ ውስጥ ያሉ እንዴ አሕዛቦችን እንምሰል እንዴ? ጠፊዎችን እንምሰል እንዴ? ንጹሕ ልብ በቅርቡ አባቶቻችን ያስተማሩት ታላቅ ትምህርት እንግዲህ ያዳምጣችሁታል። ከዛ በኋላ ፍቅር የመሰረታችሁ የታረቃችሁ፣ ግጭቶቻችሁን ከመካከላችሁ ያስወጣችሁ፣ ጠላቶቻችሁን በመካከል የሚረብሿችሁን የሚያውኳችሁ ጠላቶቻችሁን ያሳፈራችሁ ስንቶች ናችሁ? እና አንዳንድ ጊዜ አንዳንድ ቦታ ላይ ግጭት የሚነሳው አይ እኔ ይህን ነገር ተነግሮኝ ይህን ከተናገርኩ በኋላ ነው፣ ስለ ገበና ስለ ሚስጥር ከተናገሩ። በመሰረቱ አንዳንዱ እንዲህ አይነት ነገሮች ሊነሱ ይችላል። እንግዲህ አባታችንን ዮሴፍን መመልከት ሚስጥሩን ካወጣ በኋላ ነው ከቤቱም ፈተና የተነሳ፣ በወንድሞቹ መካከል ነው ፈተና የተነሳ። አንዳንዴ በልባችን ይዘን የምንጠብቀው ነገር ሲኖር አውጥተን የምናወራቸው የግል ሚስጥሮቻችን እንዳይኖሩ እግዚአብሔርም ተናግሯል እኮ። ባልንጀራን አትመኑ፣ በወዳጅም አትታመኑ፣ የአፍህን ደጅ በብብትህ ከምትተኛ ሚስትህ ጠብቅ ነው የሚለው። ለማንም ሰው ማለት ነው። ለማንም ሰው ምንነግረዋለን ማንነግረዋለን። ለምሳሌ ይህ ማለት የምታዩትን ህልም ራእይ ደብቁ አይደለም። ስለ ግል ማንነታችን የግል ሚስጥር የራሳችን ሚስጥር ሊኖረን ይገባልም ይችላል። ክርስቲያን የሚስጥር ባለቤት ነው። የግላችንን አይደለም። ስለ ሌሎች የምናየውን ነገር ምንደብቅ ከሆነ ዕዳ ይሆንብናል። ሰዎች በጥፋት ውስጥ ካሉ ንስሐ እንዳይገቡ እንቅፋት ነን ማለት ነው ካልነገርናቸው። እኛም ንስሐ ገብተው የምናፈራውን ፍሬ ልናጣ ነው ማለት ነው። በጥያቄ ውስጥ ያሉ ወንድም እህቶቻችን፣ እናት አባቶቻችን በጠየቁት መሰረት ይመለስላቸው አይመለስላቸው እግዚአብሔርን እንዳያመሰግኑ እንቅፋት እንሆናለን። ስለነሱ አይተን ዝም ስንላቸው ማለት ነው። ስለነሱ ተነግሮን ዝም ስንል እንጂ ምን ማለት ነው እንዴ? መድከም ይኖራል። መውደቅ እስከ መውደቅ ደረጃ ድረስ መድከም ይኖራል። እግዚአብሔር አምላክ በዚያ አይፈርድብንም። ማንም በቅድስና ደረጃ እንኳን የደረሱ አባቶቻችንም ሳይቀሩ በድካም ሕይወት እንዳለፉ መጽሐፍ ቅዱስ ያስረዳናል አይደል እንዴ? እኛስ ከዚህ ግብስብስ ዓለም ውስጥ እግዚአብሔር አምላክ ፈልጎ ከዚህ ከጨለማ ዓለም ውስጥ እስቲ አውጥቶን ዛሬ እኛ እዚህ ብርሃን ውስጥ ቆመን የጨለማን ሥራ እንመልከት። ምን ያህል ጸያፍ እንደሆነ እያየ ነው አይደል? እግዚአብሔር ከምንድን ነው ያወጣን? ከምን እሳት ውስጥ ነው መልአኩ ቅዱስ ገብርኤልን ልኮ የፀጉራቸው ቅንጣት ሳትቃጠል በእምነት እንደገቡት እንደነ አናንያ፣ አዛርያ፣ ሚሳኤል እነሱ በእምነት የገቡበት። እኛ ግን በኃጢአት ከጠለብንባት ምድር እግዚአብሔር እንዴት ነው ያወጣን? የት ነበርን? እያንዳንዳችን እስቲ ለአንዲት ሰከንድ የት ነበርን በፊት? እግዚአብሔር ውለታችንን አይጥልም። እኛስ የእግዚአብሔርን ውለታ እንጥላለን? ሳይገባን እኮ የሥላሴ ቤተሰብ ሳይገባን የድንግል ማርያም ቤተሰብ፣ የመላእክቱ ቤተሰብ፣ የቅዱሳኑ ቤተሰብ ሳይገባን የነሱን ስም በኃጢአት ባደፈው አንደበታችን እየጠራ ነው። ከኔ የበለጠ በኃጢአትና በበደል ዋነኛ ማንም የለም። ነገር ግን እውነቴን ነው እህት ወንድሞቼ፣ እናት አባቶቼ ናቸው።
ሳይገባኝ ይህንን አንደበት እግዚአብሔር ከፍቶ ኑ ተመዝገቡ የሚል ቃል ተላልፎላችሁ በአንድ ወቅት ሰምታችኋል። ስለዚህ እነ ሆድ አደሩ ሆዳቸው አምላካቸው ክብራቸው በኖራቸው እንደሆኑት እንደነ ምናልባት ስም መጥቀስ ግድ ያስፈልጋል በዚህ አጋጣሚ እንደነ ፋንታውን ዋቄ አይነት የደነዘዘ ማንነት የደነዘዙ ፖለቲከኞች፣ ስውር ተላላኪዎች የሚናገሩትን በመስማት የድንግል ማርያም አስራት ሀገር አይደለችም ኢትዮጵያ ምናምን እያሉ እንደሚሉት እንደነሱ እየካድን እንጥፋ የሚሉ ቤተሰቦች ካሉ እነሱ የኛ ቤተሰቦች አይደሉ። እንደነዚህ አይነት የደነዘዙ እናንተ ግብሶችና ጻፊዎች ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት እርኩሳት ሁሉ የሞላባቸው በኖራ እየተለሰኑ መቃብሮች ስለምትመስሉ ወዮላችሁ ብሎ እግዚአብሔር አምላክ በማቴዎስ ወንጌል ምዕራፍ 23 ቁጥር 27 ላይ ያስቀመጣቸው እንደነዚህ አይነት በእናውቃለሁ ባይነት ተሰድረው በምሁርነት ካባ ተሸፋፍነው ኢትዮጵያ ርስተ ድንግል ማርያም ነች አጠፋም የሚሏችሁ እነዚህ የሚሉ እነዚህ የደነዘዙ ናቸው ለሚሉት የደነዘዙ እነሱ እንደሆኑ ምናልባት ይህንን ቪዲዮ ያመጣችሁልን ሰዎች መልሳችሁ ላኩላቸው። እነዚህ ኢትዮጵያ የድንግል ማርያም የአስራት ሀገር መሆኗን የካዱ የፈረንጅ አጎብዳጅ ተላላኪዎች የስውሩ መንግስት የነሱ መሽሩፍ ተቀባዮች የሴክሬት ሶሳይቲ ቀንደኛ አገልጋዮች እነዚህ ናቸው የደነዘዙት። የደነዘዘ ማን ነው? የደነዘዘ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር አትሆንም ብሎ የሚልና በእንደዚህ አይነት ጸለምተኝነት ወይ ደግሞ ጨለማ አስተሳሰብ የሚያምን ነው። የደነዘዘ ኢትዮጵያ ርስተ ድንግል ማርያም አትሆንም ብሎ የሚል የደነዘዘ ነው። ኢትዮጵያ የዓለም ብርሃን አትሆንም ብሎ የሚል የደነዘዘ ነው። የደነዘዘ ኢትዮጵያ የዓለም ገዢ አይደለችም ወይ አትሆንም ብሎ የሚልና በእንደዚህ አይነት የወደቀ አስተሳሰብ የሚያስብ የደነዘዘ ነው። በአጠቃላይ የደነዘዘ ማለት ኢትዮጵያ ትንሣኤ የላትም ብሎ የሚያምን የደነዘዘ ነው። ላኩለት። ስለዚህ እነዚህ አይነት ከንቱና ምናምንት የሰዎችን በማየት በእምነት የምትደክሙ የምትዝሉ የምትልፈሰፈሱ የኢትዮጵያ ዓለም ብርሃን ቤተሰቦች ካላችሁ እናንተ የአባቶቻችሁ ልጆች አይደላችሁም ማለት ነው። እናንተ የኢትዮጵያ ዓለም ብርሃን ቤተሰቦች ናችሁ ብሎ እግዚአብሔር ለገባላችሁ ቃል ኪዳን የማትታመኑ ናችሁ ማለት ነው። ምንድነው እርስ በርስ የሚያጋጨው? ምንድነውስ እርስ በርስ የሚያናጨው ብለን እኮ እንዴ ልንነቃ ይገባል። በመካከላችን ተሰድረው ያሉ ተላላኪዎች እስከምን ያክል ድረስ እስከምን ነውር ድረስ ዋጋ እንደሚከፍሉ ታውቃላችኋል። የተጉ በጣም ጠንካራ የሚባለው የኢትዮጵያ ዓለም ብርሃን ቤተሰብ የሆኑ ወይ ደግሞ ትጉሃን መማክርት አመራር የሆኑ ወይ ደግሞ አባልም የሆኑትን እስከምን ደረጃ ድረስ ፈተና እንዳለባችሁ እናንተ ታውቃላችሁ። ወዳጅ ዘመድ፣ ጓደኛ፣ ቤተሰብ እነሱን እየታከኩ ምን ያህል እንደሚፈተናችሁ ታውቃላችሁ። ይህን ሁሉ አምልጣችሁ ወጣችኋል። ስለዚህ መብርሃን ወላዲተ አምላክ የአስራት ልጆች ብላ ብትሰበስባችሁ በቅዱሳኑ መላእክት ብትጠበቁ ቅድስተ ሥላሴ የሰጧችሁን ቃል ኪዳን ብትንቁና ብታቃልሉ የምትቀሉት እናንተ ናችሁ። በተለይ በልዩ ልዩ ቦታ ላይ ማህበርን የምታውኩ በእኔ ያውቃለሁ ባይነት እኔ ብቻ ልሰማ የምትሉ እኛ በምንመሰርተው ዛሬ በምናመጣው ሕግ ምንም መመሪያ እንደሌለው የኢትዮጵያ ዓለም ብርሃን ቤተሰብ
የሚመራበት ምንም መመሪያ እንደሌለው ጽዋ ማህበር የሚመራበት ስርዓት እንደሌለው የምታደርጉ ሰዎች ካላችሁ ደግሞም አላችሁ፣ እናንተ ግን ጥያቄ ውስጥ የምትገቡ ናችሁ። ምክንያቱም እኛ የተጠራ ነው ለምንድን ነው? ለትንሣኤው ዘመን መድረስ ብቻ ነው ወይስ እግዚአብሔር የገባልን ቃል ኪዳን ለዘላለም ሕይወት አይደለም እንዴ? ያኛውስ የሚገኘው በምንድን ነው? እሺ ለትንሣኤው ዘመን እንደዚህ በመሆን ነው ነጩን ልብስ ለመልበስ የተገባችሁ የሚለው ቃል እነማን ነው? በንጽህናና በቅድስና ሕይወት የምትመላለሱ ለማለት ነው። እግዚአብሔር ነጩን ልብስ እንዲለብሱ የተገባቸው እግዚአብሔር የሰጣቸው ለምን? መልካምነት፣ ቅንነት፣ የዋህነት፣ ትህትና መሰረት ማናደርግ ከሆነ በትዕግስት ማንመላለስ ከሆነ እምነት አለኝ ብለን ብቻ ፍቅር ሳይኖረን የምንመላለስ ከሆነ ከንቱ ነን አይደል እንዴ? ቃሉ እኮ ቁጭ ብሏል። በእግዚአብሔር ስም መልካም የማናደርግ ከሆነ እንደ እግዚአብሔር በጎ ፍቃድ የማንመጸውት፣ ለተቸገረ የማንረዳ፣ በቤታችን ሶስቱን እንግዶች ለማስተናገድ አብርሃም እንዳገኛቸው ታላላቆች እንግዶች በራችንን የማንከፍት ከሆነ በራችንን የምንዘጋ ከሆነ የማንዘክር ከሆነ ልክ እንደሚበራና እንደሚጠፋ የሚሆን ከሆነ ህይወታችን የሆነ ቦታ ላይ የሆነ መቅሰፍት በወግ ሲል እኛም ጠንከር፣ የሆነ ቦታ ላይ ብቻ ቀነስ ሲል እኛም መልሰን ምንልፈሰፈስ ከሆነ እግዚአብሔር በዚህ ውስጥ ተናግሯል እኮ በቃሉ። ወይ አልሞክ ወይ አልቀሰቀስክ እንዲያው ለበል ብለህ ልተፋ ነው። ስለዚህ አላችሁ በተለይ ከተማ ውስጥ አዲስ አበባ ከተማ ውስጥ ያሉ የጽዋ ማህበራት ላይ በጣም በጥንካሬያቸው የሚታወቁ የሚመሰገኑ አንድ ቀን ድምፃቸው በመጥፎ የማይነሳ የጽዋ ማህበራት እንዳሉ ሁሉ አንዳንድ ቦታ ላይ ግን በድግግሞሽ ብትታረቁም ያስቸግራችኋላችሁ፣ በድግግሞሽ ብትመከሩም ያስቸግራችኋላችሁ። እግዚአብሔር አምላክ ከምድር አሸዋ ከሰማይ ከዋክብት የበዛውን ኃጢአታችንን ከድኖልን ለዚህ እውነት እንድንበቃ ሲያደርገን እኛ ምንድን ነው የምንገፋፋበት ምክንያት ምንድን ነው? እንደ እናታችን እንደ ርብቃ ጽንስ ስንገፋፋ እኮ ምን ይሆናል መሰላችሁ? ብቻ አንዳችን ያማረ ህይወት፣ አንዳችን ደግሞ የእርግማን ህይወት እንዳንቀበል እፈራለሁ። በጣም በእንቢተኝነት ያላችሁ አልስተካከል ያላችሁ ስላላችሁ እፈራለሁ። መገፋፋት የሚያመጣው በያዕቆብና በኤሳው ህይወት ያልተማረ ማንኛውም ክርስቲያን የለም። ስለዚህ እኛ ያዕቆብ ልጅ ለመባል እንደ ያዕቆብ ምርቃትን ለመቀበል ከእግዚአብሔር ከአባቶቻችንም ለመመረቅ ከቅዱሳኑም ለመመረቅ ነው መትጋት ያለብን። ለምንድን ነው የምንዘክረው? ለምንድን ነው የምንለፋው? ለምንድን ነው ውጣ ውረድ ውስጥ የምንገባው? ለምንድን ነው ላባችንን ጠፍ አድርገን በዝክር ጊዜ ጭስ እየጠጣን ለበረከት አይደል? በረከት ለማግኘት አይደል? መልሰን ይህንን የሚያጠፋ ፍቅር የሌለው አካሄድ የምንሄድ ከሆነ መልሰን ይህንን የሚያጠፋ የእግዚአብሔርን ሕግና ትእዛዛትን የሚጥስ አካሄድ የምንሄድ ከሆነ በቃ ለፍቶ መና ታጥቦ ጭቃ መላልሰን ወደ ጥፋታችን የምንመለስ ከሆነ ያ ከባድ ነው። ስለዚህ እግዚአብሔርን ታዘን መጠራታችንን አክብረን እንድንመላለስ በድግግሞች ተናግረናል እና ያለንበትን ማመስገን መልካም ነው። ለእልፍ ዓመታት መንፈሳዊ ሕይወት ነበረን ወይ? በንስሐ ሕይወትስ ተመላልሰናል ወይ?
ዛሬ ግን እግዚአብሔር አምላክ እኛ የሚገባን ወይ ደግሞ የምንጠበቅበት ቦታና ሰዓት ላይ ጊዜና አቅም ላይ ወይ ደግሞ የትምህርታችን የእውቀታችን ደረጃ እዛ ደረጃ እግዚአብሔር እንደሚፈልገው ሆነን እንድንገኝ እግዚአብሔር እየሰራን ነው ዛሬ። እስቲ አባቶቻችንን ድካም እሱን እንኳን ትጠላላችሁ። ስለዚህ የምትናጩ እርስ በርስ የምትጋጩ የኢትዮጵያ ዓለም ብርሃን ቤተሰቦች በተለይ ከተማ ውስጥ ያላችሁ ፈተና የለባችሁም አይደል? በጣም እግዚአብሔር መቼም ከአቅማችን በላይ እንዳንፈተን የሚያደርግ አምላካችን እግዚአብሔር ሁሌ የታመነ ነው። ነገር ግን ክፍላተ ሀገራት ላይ የሚፈተኑት እኮ ከሀገር በመባረር በመሳደድ ቀድመንም እንደነገርናችሁ በሰማዕትነት እያለፉ ያሉ ዋጋ የሚከፍሉት በመከራ በረሃብ በችግር። ስለዚህ አንዳንዴ ፈተናችንን እግዚአብሔር ትንሽ አነስ ሲያደርግልን አቅማችን ነው። ከዛ በላይ ብንፈተን የማንችል ልንኖር እንችላለን። እንደኔ ጥቂት ፈተና ሲያገኘው የምታጉረመሩም ከሆነ አይሆንም። እኔ ምናልባት ትንሽ ፈተና ሲያገኝ የማጉረመርመው ለምንድን ነው? ምክንያቴን እናንተም ታውቃላችሁ። በብዙ አቅጣጫ መወጋት ስላለ ማዕከል ላይ መቀመጥና የተወሰኑ ጽዋዎችን መምራት እስቲ አነጻጥሩት። የተወሰነ ጽዋ የምትመሩ አመራሮች ምን ያህል እንደሚከብድ፣ የተወሰነ አገልግሎት የምታገለግሉ ምን ያህል እንደሚከብድ፣ ዓለም አቀፍ በሆነ መልኩ ወደ ማዕከል የሚመጡ ነገሮችን ለማስተናገድ የመንፈስ ቅዱስ ሥራ ነው፣ የኔ አይደለም። አያችሁ፣ ከስጋና ከደም ስሜት እንወጣለን። ለእግዚአብሔር መንፈስ ቅዱስ ስራውን ስንሰጥ እግዚአብሔር መንፈስ ቅዱስ እንደሚሰራ ስናምን ይሄ እግዚአብሔር ስራ ነው የሰው አይደለም ብለን ስንል በየጽዋ ማህበሩ ያለውን እስቲያዩት። ስለዚህ ለእግዚአብሔር አሳልፈን ካልሰጠን እርስ በርሳችን የምንተያይ ወንድም ወንድሙን የሚጠላ ከሆነ ይሄ በጣም ከባድ ነው። እውነት በመካከላችን እነማን ናቸው ያሉት? ጠላቶቻችን የሚሰሩት ሴራ ነው እንጂ በእውነት የኢትዮጵያ ዓለም ብርሃን ቤተሰብ ሆናችሁ የእግዚአብሔርን ፍቅር ቀምሳችሁ መጠራታችሁን ተመልክታችሁ አንዳንዶች ደግሞ የኢትዮጵያ ዓለም ብርሃን ቤተሰብም ሆናችሁ ሚስጥራት ገብቷችሁ እናንተ ላይም ጉድለት እየታየ ከሆነ ታረሙ። በምንድን ነው የምታገለግሉት? እናገለግላለን ብላችሁ መታወቂያ በምትወስዱበት ጊዜና ሰዓት በልባችሁ ምላችሁ ውሰዱ፣ ምላችሁ ይወስዳችኋል። ማገልገል ማለት እንዴት ነው? ስታገለግሉ ዋጋችሁ የምትቀበሉት ከክርስቶስ ነው። መልካም ብታደርጉ ዋጋችሁ መልካም ይሆንላችኋል። መልካም ባታደርጉ ዋጋችሁ ምን ይሆናል? ፍዳ ነው፣ መከራ ነው፣ ፈተና ነው የሚያገኛችሁ። ስለዚህ እኔ ብስ አንቺ ትብሽ እየተባለ አይኔን ጥፋተኛ ተበድዬ ለምንድን ነው ይቅርታ ማልጠይቀው? በድዬ አይደለም ተበድዬ ለምን ይቅርታ አልጠይቀው? ክርስቲያን ኮን አንሰን ነው መታየት ያለብን። እኛ ባነስን ቁጥር እግዚአብሔር እኛን ከፍ ያደርገናል። ክርስቲያን ራሱን ከፍ የሚያደርግ አይደለም። ባውቃለሁ ባይነት የታጠረ አይደለም። አላውቅም ቢያቅም የሚገባው ቦታም ቢሰጡት አይገባኝም። ለዚህ አንዳንድ ቦታ ላይ በተቻለን መጠን እንደ እግዚአብሔር በጎ ፈቃድ እግዚአብሔር በሰጠን ጊዜና ሰዓት በአካል ተገኝተን ብዙ ነገሮችን ለመፍታት ጥረት አድርገናል። የተፈቱ አሉ። ከተፈቱ በኋላ እንደገና መልሰው እዛው ሪያ መልሶ ወደ ጭቃው ወደ ቡካቱ እንደሚሄድ እንደዛ የሆናችሁም አላችሁ። ጥቂት ነገር በጽዋ ማህበር ውስጥ ሲነሳ ወይ በትጉሃን መማክርት አመራሮች መካከል ጥቂት ነገር ሲነሳ ያንን አጉልቶ ማጨው፣ እነዚህ ነገሮች ይታያሉ። የወንድሞቻችንን ገበና፣ የእህቶቻችንን ገበና፣ የእናት አባቶቻችንን ገበና አለመሸፋፈን
ነውርን መገላለጥ ይህም ይታያል። ክርስቲያናዊ ባህሪ ያልሆኑ አካሄዶች ይታያሉ። በቅርብ የሰማነው አለ ክፍላት ሀገራት ውስጥ በተለይ አንዳንዶች ምናልባት ጽዋ ማህበራት ውስጥ ይሄ ምናልባት ከዚህ ከተማ ውስጥ ካላችሁ ከጽዋ ማህበራት አካሄድ ውስጥ የተለየ ነው እና በዛ ውስጥ የምናያቸው ሰዎች አሉ። ፈቃደ እግዚአብሔርን መሰረት አድርጋችሁ የኢትዮጵያ ዓለም ብርሃን ቤተሰብ ከሆናችሁ አድርጋችሁ ትዳራችሁን ህይወታችሁ ምሩ ሲባል አይ እኛ በፈቃደ እግዚአብሔር ሳይሆን በራሳችን ነው የምንሄደው፣ የኢትዮጵያ ዓለም ብርሃን ቤተሰብ ከሆነች እህቴ ጋር ትዳር መሰረታለሁ በሚል በልዩ ልዩ ጽዋ ውስጥ የሚሆን በአንድ አይነት ጽዋ ውስጥ ትዳር በመመስረት መልሶም ያ ትዳር ደግሞ አልቃና ሲል መልሶም ከዛ ትዳር ለመለያየት ጥረት የሚያደርጉ አሉ። እነዚህን የኢትዮጵያ ዓለም ብርሃን ቤተሰቦች ናቸው ብለን ይዘናቸው አንጓዝ። ትጉሃን መማክርት አመራሮች እነዚህ ለማባረር ምንም ጥያቄ የሚል በተለይ አሰናካዮቹ ወንዶች የሚሆኑ ሴቶች አሰናካዮችን ሙሉ ለሙሉ በሚባል መልኩ ከኢትዮጵያ ዓለም ብርሃን ቤተሰብ ማባረር፣ እኛንም ስትልኩልን ከኢትዮጵያ ዓለም ብርሃን ቤተሰባዊ ማንነት ሙሉ ለሙሉ ነው የምናስወጣው። ምክንያቱ ምን ማለት ነው? የሰውን ሕይወት ካበላሹ በኋላ እንደገና መልሶ አይ ይሄ ትዳር አልሆነኝም ተብሎ የመፍታት ደረጃ ድረስ መሄድ ቀድሞንስ የተፈቅዷል ብለን ስንል እነዚህ ሰዎች በብዛት በጠላት ተላላኪነት የሚሰሩ ናቸው። ንቋ በተለይ ክፍላት ሀገራት ላይ ያላችሁ እህቶቻችን፣ ከተማ ውስጥም ያላችሁ እህቶቻችን ንቁ። ትንሣኤን የምንጠብቀው እንኳን ትንሣኤን የሽግግር ጊዜውን የብርሃን ጎህ እየቀደደ የሚሄድበትን የብርሃን ዘመን እየጠበቅን መከራው አልፎ ክፉ ቀን አጥሮ መልካሙ ላይ ለመድረስ ጸንተን የምንጠብቀው ለምንድን ነው? ሁሉን ለማግኘት አይደል? ሴቶች እህቶቻችን፣ እናቶቻችን የምትፈልጉትን የምትሹትን ለማግኘት ያላገቡ እንዲያገቡ፣ አግብቶ የተገፉ እግዚአብሔር ካሳ እንዲሰጣቸው፣ በዛው መጠን በቀን ያገለገሉ እህቶቻችን ለክብር እንዲታሰቡ፣ ወንድሞቻችን እንዲሁም አባቶቻችን በመከራ በእንክርት ያለፉ አባቶቻችን እግዚአብሔር የሚክስበት የመጽናኛ ዘመን እንዲሰጣቸው፣ ወንድሞቻችን ትዳርን ሕይወት እያሹ እየፈለጉ ነገር ግን የእግዚአብሔር ቀን ትምጣ ብለው ጸንተው ለተቀመጡት ለነሱ ደግሞ የተዋበ መልካም ትዳር የሚሰጥበትን ጊዜና ሰዓት እየጠበቁ ነው የተቀመጡት። እነዚህን ለማሰናከል ጥረት የሚያደርጉ የኢትዮጵያ ዓለም ብርሃን ቤተሰቦችን ተመሳስለው ያሉ ሰዎች እነዚህ የኢትዮጵያ ዓለም ብርሃን ቤተሰቦች አይደሉም። ማኅበረ ርኩሳን አስርጎ ያገባቸው ወይ የቤተ ክህነት ተላላኪ ቡችሎች ናቸው እንጂ የኢትዮጵያ ዓለም ብርሃን ቤተሰብን እውነተኛው ሌላኛው የኢትዮጵያ ዓለም ብርሃን ቤተሰብ የሚፈላለግበት መንገድ ፈቃደ እግዚአብሔር ነው። እሱም በድግግሞሽ በተረጋገጠ መልኩ እግዚአብሔር አምላክ ባረጋገጠው መልኩ የኢትዮጵያ ዓለም ብርሃን ቤተሰብ ሆኖ ትዳር መመስረት አይቻልም አንልም። እግዚአብሔር አምላክ ማረጋገጫ እስከሰጠ ደረጃ ድረስ ያ አልተከለከለም። ነገር ግን ፈቃደ እግዚአብሔር እንዴት ነው? ፈቃደ እግዚአብሔር በሁለቱም መካከል መረጋገጥ አለበት። በሁለቱም መካከል እየተረጋገጠ ነው መካሄድ ያለበት። አለበለዚያ ግን እኛን ለመበተን እስቲ ያስቡት። ፖለቲከኞች
በሀገራችን በዚህ በኢትዮጵያ በሀገራችን እንኳን የፖለቲካ ድራማ ሲሰሩ ወይ እውነት መሳይ ፖለቲከኛ የሚሰራው ትልቁ ድራማ ምንድን ነው? በቃ እኔ አቅላችኋለሁ። ግን ሌሎቹ የፖለቲካ ቀመር ወይ ደግሞ የፖለቲካ ሳይንስ ተምረናል ምሁር ነን በፖለቲካ የሚሉ ሰዎች ውስጣቸው እየገቡ ፖለቲከኞችን ለማፈራረስ ወይ ደግሞ ለእውነት የተሰባሰቡ ሰዎችን ለማፈራረስ የሚጠቀሙበትን መንገድ የኢትዮጵያ ዓለም ብርሃን ቤተሰብን ገብቼ አፈርሳለሁ ብሎ ህይወቱን የሚያፈርስ ህይወቱን ከፍተኛ አደጋ ላይ የሚጥል በእሳት የሚጫወት ተራና ሞኝ ትውልድ ነው የምናየው። ይህ እኮ የእግዚአብሔር ዓላማ ነው። ይህ የሥላሴ ዓላማ ነው። የሥላሴን ዓላማ እንዴት ነው ሰው ማፍረስ የሚችለው? የሥላሴን ሥራ እንዴት ነው ማፈራረስ የሚቻለው? በሰው አቅም፣ በስጋና በደም ስሜት ተልካሻ በሆነ ልፍስፍስ አቅም ምድርና ሰማይን የሰራ የእግዚአብሔርን ዓላማ ማፍረስ ትችላለህ? አንተ ትፈርሳለህ እንጂ። ስለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች ልፍስፍሶች አይደሉም። የአባቶቻችሁ ልጆች ናችሁ። ነገ እግዚአብሔር አምላክ እንደወደደ እንደፈቀደ ለበጎ ቀን ያተማችሁ፣ ለበጎ ቀን የተጠራችሁ የተመረጣችሁ፣ አንዳንዶችም ለክብር የታሰባችሁ፣ አንዳንዶችም እግዚአብሔር ለሚሾማችሁ ቦታ ተገብቷችሁ በዛ ቦታ ላይ እንድታገለግሉት እግዚአብሔር የጠራችሁ ናችሁ። ዝም ብሎ ተልካሻ በሆነ መንገድ ላይ መቅረት አይቻልም። እግዚአብሔር መልአኩን ልኮ እናንተን እያስጠበቀ ነው። አንዳንድ ጊዜ እግዚአብሔር ከትዕግስቱ በላይ ሲሆን ተግሳጽ አለ። ከተግሳጽ በኋላ ቅጣት አለ። እሱ እንዳይመጣ ፈራለሁ። ስለዚህ በፍቅር በአንድነት እጅ ለእጅ እንደ ሰንሰለት ተያይዘን ረዥሙን ተራራ እየወጣን ያለ ነው። ተራራ መውጣት ያደክማል። እንደ ቁልቁለትና እንደ ሜዳ አይደለም። ድካም ይኖራል። በማንም አንፈርድ። ማናችንም እንደክማለን፣ እንዝላለን። ነገር ግን ወደ ኋላ የለም፣ ወደፊት ነው። እርፍን ይዞ ወደ ኋላ መያርስ የለም አይደል ቃሉ የሚለው? ደሞም ይችላል እንዴ? ይሆናል እንዴ? ወደ ኋላ መመለስ ይቻላል እንዴ? አይቻልም እኮ። የነብረን ጭራ አይዙ ከያዙም አይለቁም። ስለዚህ ከእግዚአብሔር ጋር ወደፊት፣ ከእናታችን ከድንግል ማርያም ጋር ወደፊት፣ ከመላእክቱ ጋር ወደፊት፣ ከቅዱሳኑ ጋር ወደፊት፣ ከስውራን ከቅዱሳን አባት እናቶቻችን በእነሱ ጸሎትና ኃይል ወደፊት፣ ከእናታችን ተወልደን ካደግንባት ከቦረቅንባት ከቅድስቲቷ ሀገር ከኢትዮጵያ ጋር ወደፊት፣ ከዲያብሎስ አርማ በጸዳው የመንፈስ ቅዱስ ማደሪያ በሆነው በአረንጓዴ ቢጫ ቀዩ ባንዲራ ተሸልመን እሱን ይዘን ወደፊት ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለሙ ገዢ የሚለውን ቃል ኪዳናችን ሰንቀን ወደፊት ነው። ወደ ኋላ የለም። ምንም ይምጣ በሕይወታችን ውስጥ አትዩት። ከኋላ አለፈ። በሕይወቴ ውስጥ ከኋላ አልፏል። በቃ ወደፊት ነኝ እኔ። የሚሄድበት መንገድ እግዚአብሔር ያለው ቦታ ያደርሰኛል። በቃ አምኛለሁ፣ ወደፊት ነኝ። ስለዚህ ክርስቲያን ወደ ኋላ አይመለከትም። ክርስቲያን ወደ ግራ፣ ወደ ቀኝ፣ ወደ ኋላ፣ ወደፊት የትኛውን ይመርጣል? ወደፊት ይመርጣል። አለቀ። ክርስቲያን ሁል ጊዜ ወደፊት ነው የሚያየው። አምልጥ ነው በቃ ውጣ ነው፣ አለቀ። ስለዚህ በስተመጨረሻ የኢትዮጵያ ዓለም ብርሃን ቤተሰቦቻችን በጣም ብዙዎቻችሁ መልእክት ማስተላለፍ ለጊዜው ለምን ትተሃል? ድምፅህ እየጠፋ ነው ለምትሉኝ፣ እኔ ምናልባት ሌሎች ተጓዳኝ ከባባድ ስራዎች ስላሉብኝ ለዛ እንደሆነ ጥቂቶቻችሁ ታውቃላችሁ። ብዙዎቻችሁ ላላወቃችሁ
ለዛ ነው ግን በተቻለ መጠን እንደው እየቆየውም ቢሆን እንዲህ አይነት የግዴታ ወሳኝ ነገሮች ሲኖሩ መልእክት ለማስተላለፍ ማሳሰቢያ ለመስጠት ጥረት አደርጋለሁ። አባቶቻችን ሁል ጊዜ እንደተናገርነው እንደሰማችሁትም ይህ መገልገያ ወይ ደግሞ ይሄ ማህበራዊ ድረገጽ እስካለ ደረጃ ድረስ ትምህርቶች ይተላለፋሉ። ጊዜውና ሰዓቱ በሚያበቃበት ጊዜና ሰዓት ደግሞ ሁሉ ነገር ያበቃል። ይኸው እያየነው ነው። ዓለም በሃኒሙን ላይ አይደለች፣ በደስታ ላይ አይደለችም ያለችው። ዛሬ መከራ ነው ዕለት ዕለት እየተጠመቀላት ያለው፣ ዕለት ዕለት ዓለም እየሆነች ያለችው ያ። ስለዚህ ኢትዮጵያ ዓለም ብርሃን መልእክታት ስለ ሰፈር፣ ስለ ቀበሌ፣ ስለ ወረዳ አይደለም የተናገረው። ይህ መልእክት የሚዳኘው የሚመዝነው ስለ ዓለም ነው። ስለዚህ ከዚህ አንጻር እንጽና፣ እስከ መጨረሻው ይጸና። እሱ ባለድል ነው፣ ያሸንፋል፣ እናሸንፋለን። የአባቶቻችን ልጆች የአሸናፊዎቹ ልጆች ነንና እናሸንፋለን። ስለዚህ አንዳንዶች ስልክ እምቢ በሚላችሁ ጊዜ ቴሌግራም ላይ ማንኛውንም መልእክት አስቀምጡልን፣ እንመልሳለን። አይቀርም። የትኛውም ይቆይም አይቆይም፣ ምናልባት ከቆየባችሁ ለማስታወስ ድጋሚ መላክም ይቻላል። ስለዚህ በቴሌግራም አስቀምጡ። እንደሚገኘው የኔትወርክ ሂደት መልስ ለመስጠት ጥረት ስለሚደረግ አንዳንዴ ሊዘገይ ይችላል፣ አንዳንዴ ሊፈጠን ይችላል። ልዩ ልዩ ከእህት ከወንድሞቻችን የሚላኩ ከእናት ከአባቶቻችን የሚላኩ ከቤተሰቦቻችን የሚላኩ የእኛ ቤተሰብ ሳይሆኑ በእምነት ግን ተቀምጠው ካሉ የሚላኩ አንዳንድ ምስክርነቶችን እያዳመጥን የሚለቀቁ የማይለቀቁ እየተለዩ በማዕከል ደረጃ እየተጣሩ ስለሚለቀቁ ምስክርነት የላካችሁ ሰዎች እየቆየም ሊለቀቅ ይችላል። ታገሱ። ምስክርነት ሲለቀቅ እያንዳንዳቸው የኢትዮጵያ ዓለም ብርሃን ቤተሰቦች አትለፉ፣ አትዝለሉ፣ አዳምጡ። የጥያቄዎቻችሁ መልስ እግዚአብሔር ሊያደርግ ያሰበውን ስለሆነ የሚናገረው በዛ ውስጥ ብዙ ነገር ትማሩበታላችሁ። ይህ የእግዚአብሔር ቃል ነው። ምስክርነት የእግዚአብሔር ቃል፣ ይህ ከጸባዖት የወጣ የእግዚአብሔር ቃል ነው። የመንፈስ ቅዱስ መናገሪያው መንገድ ነው። ስለዚህ ምስክርነቶችን አትለፉ። ይህን ነው የምንለው። በርቱ። እንደ እግዚአብሔር በጎ ፈቃድ እግዚአብሔር እንዳለውና እንደተናገረው ሁሉንም ምልክቶች በጉልህ ሁኔታ እየታዩ ነው ያሉት። እንግዲህ መቼ፣ ምን ሰዓት፣ ሌሊት፣ ቀን መጣ አታውቁም። ስለዚህ እግዚአብሔር አምላክ ሁል ጊዜ የተናገረውን ተስፋ በማድረግ በንስሐ ሕይወት እየተመላለስን በጽዋ ማህበራችን በአንድነትና በፍቅር እየተሰባሰብን እግዚአብሔርን ከመጠበቅ ወደኋላ አንልም። ለምን? በመርከቢቷ ውስጥ በተደላደለ ቦታ በጭንቅ በምን የተሰባሰቡ መርከቢቷም እስክትዘጋ ድረስ የተሰባሰቡ የኢትዮጵያ ዓለም ብርሃን ቤተሰቦች እግዚአብሔር አምላክ ለበጎ ቀን ያተማችሁ ናችሁና አንዳንድ ጊዜ እዛም ቦታ ላይ ባለንበት ቦታ እግዚአብሔር ባሰባሰበን ቦታ በምስጋና ነው ዲያብሎስን ድል ማድረግ የሚቻለው። በምስጋና ነው እንዲተርፉላችሁ የምትፈልጉትን የኢትዮጵያ ዓለም ብርሃን ቤተሰብ ያልሆኑትን በያሉበት ቦታ ላይ እግዚአብሔር አምላክ ማስተዋል እንዲሰጣቸው የምድሩን ካጡት በስጋ ከተቀጡ በነፍሳቸው እንዲድኑ እንኳን እግዚአብሔርን እየተማጸናችሁ ማድረግ የምትችሉበት የእምነት ሙላት እግዚአብሔር ይስጣችሁ፣ እግዚአብሔር ያድላችሁ። ሌላ ምንም እኛ የምንናገረው ነገር የለም። ደካማው ውዳቂው ከንቱ ምናምንቴ የሆንኩኝ ከኃጢአተኞች ዋነኛ እኔ ነኝና በድካም በዝለት ውስጥ ሆኜ ከመትጋት እንዳርቅ እግዚአብሔር በሰጣችሁ በምታውቁት በማታውቁትም ጸጋ ከብራችሁ ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦቻችን ስላላችሁ በጸሎት አስቡኝ። እኔ ደካማ ነኝ፣ እኔ ውዳቂ ነኝ፣ እኔ ማረባ ከንቱ ነኝ።
ስለዚህ እግዚአብሔር እንዲያጸናኝ ከጅማሬያችን ይልቅ ፍጻሜያችን እንዲያምር ነው አይደል የምንፈልገው? ነገም ፍጻሜያችን አምሮ በአንድነት ተሰባስበን የምንኖርበት የቃል ኪዳን ቦታዎች የቃል ኪዳን ምድርን ሰጥቶን እግዚአብሔርን እያመሰገንን ለዓይነ ሥጋ አይተን መከራው አልፎ የደስታው ጊዜና ሰዓት በእልልታና በሆታ እግዚአብሔርን እንድናመሰግን በደስታና በእንባ እግዚአብሔርን እንድናመሰግን እግዚአብሔር ይርዳል። ወላዲት አምላክ እናታችን ድንግል ማርያም የምህረት የፍቅር እናት ቤዛዊተ ዓለም ትርዳን፣ ታማልደን፣ የጎደለው ሕይወታችንንም እግዚአብሔር አምላክ እንዲሞላልን ድንግል ማርያም በአማላጅነቷ ዘወትር ትርዳን። እግዚአብሔር ይስጥል፣ እግዚአብሔር ያክብርልኝ። እንቁ ተወዳጅ ቤተሰቦቼ፣ የምወዳችሁ የማከብራችሁ ደካማው ወንድማችሁ እንዲሁም ልጃችሁ ነኝ ከቅድስቲቷ ሀገር ከኢትዮጵያ። ሰላም ሁኑልኝ በያላችሁበት። አሜን።